ግን እኔ አሁን ጋይስ ማንም መጣላው ሰው የለኝም። ማን ነው መጣላው? ይኸው ማዳታም የሆነ ያለ ችግር የለውም። ካሁን በኋላ ምን ቀረኝ ጋይስ? ሁሉን ስድብ ተሰዳደበን እኮ የእውነት የጸብም የፍቅርም መነሻ መጀመሪያና ማረጊያ መሆናችን ደስ አይል? ደስ አይል? ያ ይበቃል ጋይስ፣ ይበቃል፣ የእውነት ይበቃል። ባህላዊ ስድብ ደስ ይላል። ይሄ ዘመን አመጣሽው ነው የሚደብረው። ህዝብን ያጨራረሰው እሱ ነው። ወደዚያ አትለፋደድብኝ። የትኛው አንቀጽ ላይ ነው ሆነ ያለው? አንቀጽ ፈልጋ አምጣ እስቲ ጠበቃ። ግን እኔ ብቀጣበትም ደስ የሚለው ነገር ብዙ ሰው ተምሮበታል። መንግስት እዚህ ነገር ውስጥ እጁን አስገብቷል። ኤምባሲ የዱባይ እንትን ገብቶበታል፣ እዚህም ሀገር ገብቶበታል፣ ብዙ ነገር ገብቶበታል። እና ያ ስናወራቸው የነበሩት ነገሮች ጀስት ቶፒክ እና ወሬ ሆኖ የቀሩት ነገር አይደለም። የብዙ ሰው ህይወትን የቦረቦሩ የጎረጎሩ በየቢሮ ያንኳኩ ናቸው። እና አንዳንድ ፕሮጀክቶች እንዲጀመሩ ምክንያቶች ናቸው ብዬ አስባለሁ። እንግዲህ ስኬታቸው ወደፊት ይታያል። አፈርቢ ይሄ ያስከስሳል። የት ነው ያገረን ያለችው? ቼክ አድርጉልኝ ጋይስ። ጠበቃችን ጉዳይ ያዝልኝ። እኔ ስሰደብ ዝም ለራሳችሁ ግን በጣም ነው ብዙ መጽሐፍ የምትከፍቱት። እንደዚህ እንዲህ ዶሲያችሁን ነው እኮ። ኧረ በስመ አብ! ኧረ ይሄ አፈርቢ ማለት ሙቺ ነው። እንደ ሞት እየተገፋፋው ነው። የትኛው አንቀጽ ነው ነገር እንትን የሚለው? በነገራችን ላይ ንፍጣ ምናምን ችግር የለው። ለዱባይ ግን ችግር አለ። በነገራችን ላይ ስሜን እስከምትጠሩ እኮ አይደል የምታወሩት ወሬ እኔን ከሸተተ እንደዚህ ሄለን የለም እንዲህ ከሸተተኝ አድማጮቼ አንቺን ይሸታል ካሉ ቡርጂ ከሊፋ ጅንኑ ነው አናቱ ላይ ነው እዚህ ላይ ሞት እኔ ላይ እንደዚህ ትበረታለ እነሱ ውስጥ ትላለ። ምን ነው የእነሱ ዶሴ አይሰራም እንዴ? ግን ዋናው ትኩረቱ እዛው ሀገር ውስጥ ለሚፈጸም የሚዲያ ሰዎች ላይ እዚህም ሀገር አለው እሱን ይቆጣጠራል፣ ሌላም ሀገር ያለው እሱን ይቆጣጠራል። ያ የዱባይ ፖሊስ ዓለም አቀፍ ኢንተርፖል ምናምን እዛ ያለውን ይቆጣጠራል፣ እዚህም ያለው እንደዛ ይቆጣጠራል። ግን እኛን መማራል እኔ ጅሎኝ ልቀር እዚህ ሚዲያ ላይ ሞኝ ከራሱ ብልጥ ከሞኝ ይማራል ተባለ። አሁን እኔ ነኝ ከነሱ የተማርኩት ወይስ እነሱ ነው ከኔ የተማሩት? ጋይስ እኛ የጀመርነው የዱባይ አሰስና ገሰስ ለዚህ ደረጃ መድረሱ ስናወራ የነበረው ፖይንት እንደሆነ ያሳያል። ባይዘወይ በነገራችን ላይ በእንደዚህ አይነት ነገር ላይ መንግስትም ሆነ እንትን ጣልቃ ባይገባበት እግዚአብሔር ዱባይ ላይ የነበረው አካሄድ ነፍስ የሚጠፋፋ ነበር። ነፍስ የሚጠፋፋ የእውነት ነፍስ የመጠፋፋት ደረጃ ላይ ነው ያሉት። ነፍስ የመጠፋፋት አሁንም በአራት ነጥብ ቆመ ማለት አይደል። ጀስት ይሄ ፊት ለፊት የሚታየው ነገር ይቆማል። ውስጥ ለውስጥ መሰሪነት ያው ይቀጥላል። የሰው ልጅ ባህሪ እቅድ አንዴ እቅድ ካወጣ ወጣ ነው እና አሁን ኢሮፕና አሜሪካ ነው። ኢሮፕ እኔ ያለሁበት ሀገር አያስፈልግም። ምክንያቱም እኔ ትልቅ መማሪያ ነኝ። ብዙ የሚዲያ ሰዎች ብዙ የሉ በሀበሻ ደረጃ። አሜሪካ ነው በሚዲያ ደረጃ በብዛት ያሉት። በቅርቡ ለነ ዮናስ ሙሉነ ወይ ዮናስ ማዲያት አንቀጻለሁ እንዴ ጠበቃ የለውማ። ከሌለው የሌለው ነገር መጥራት እዛ ይቀጥላል። ዱባይ ላይ ፖለቲካ መውራት አትችሉ፣ መሳደብ አትችሉ፣ ፌክ ኒውስ ማሰራጨት አትችሉ። ስንት እንደሚያስቀጣ ልይላችሁ። እዚህ ላይ ስንት እንደሚያስቀጣ እስቲ ሰው ይመስላል እዚህ ተሰብስበው ቡቺ
እንደዚህ አይነት ጨርቅ የሚለብስ ሰው እኮ ጋይስ፣ እንደዚህ አይነት ጨርቅ የሚለብስ ሰው እንደኔ አይነት ሆዱ ልሙጥ የሆነ ሰው ነው የሚለብሰው። ፍቅር አዲስ ጨርቅ ይባላል። ፍቅር አዲስ አንድ ሰው እንደዚህ የለም፣ ፍቅር አዲስ ጨርቅ ይባላል። እኔ አሁን ቆይ እዚህ ጋይስ ያ ኦኬ ቴንክ ዩ ፍቅር አዲስ ጨርቅ ይሆን ችግር የለውም። ከዛን ሙባረክ ሄይ ብሎ ሊጨብጥ ሲል ሊፕስቲክ ተቀብቷል። ፊሊተር ፊሊት ዲዲቲ አይሻላችሁ? ቢሆንም ችግር የለውም። እና ተጣልተው እንደቀሩ የምታውቁት ሙኒት፣ መሲ፣ ሳራ፣ ሶል አንድ ላይ ነው የተቀመጡት። ቡቺና ሌላ ደግሞ ለብቻ ነው የተቀመጡት። ከኋላቸው እንትና ነበሩ ሙባረክ ምናምን ሃይ ብሎ ባየር ላይ ተለያዩ። አሁን መተማማት አይችሉም። የመሳደብ አመላቸው ሲመጣባቸው ሚዩት አድርገው ይጣላሉ። ሚዩት ታደርጋለህ፣ ትለፈልፋለህ፣ ማን ይሰማል? የሆነት ከእንግዲህ ወይ መስታወት ፊት ቆመ ትለፈልፋለህ፣ ወይም ደግሞ ቀዳዳ በርሜል ወይም ደግሞ ባዶ በርሜሉ ሳፍን ታርግና ትዘቀዝቃለህ። በርሜሉ ላይ ይጨዋል። ተጫዋጫዋችሁ ትቀራላችሁ። እዛ ገደል ማሚቱ ባዶ ሶፋ የሌለው ቤት ምናምን አንዳዘጋጁ። ምንም ዕቃ የሌለው ቤት ስትጫው ተነፋ ሲል ተነፋ ይላል ቤቱ። አየህ መልስ ተመላለስክ አይባልም። አየህ ልክን ተነጋግረህ ትመጣለህ በደነፋ። እኔ አሁን ከእንግዲህ መጣላቴ እኮ አይቀር ግን ሚዩት አደርጋለሁ። ሚዩት አድርጌ ጠረጴዛ ድብድቤ ላው ላይ ጨፍሬ ምን ብዬ እመጣለሁ። ባላየ ባልሰማ ከእንግዲህ ማን አሁን ልጣላችሁ ብራሱ የሚጣላኛል። 1 ሚሊዮን ድራም ሊከፍሉ እንዴ? ህገ መንግስቱን ላንብብላችሁ ጋይስ። ህገ መንግስቱ ምን ይላል? በገዛ ጣቶቼ ደግሞ ከኔ ዘፈን ጋር ያቀናበሩት። ቆይ እስቲ ትልቅ ይሆን ትንሽ እስቲ ስንት እንደሚቀረት ማለት ነው። ፌክ ኒውስ እስከ 1 ሚሊዮን ድራም ያስከፍላል። ፌክ ኒውስ ኢንሱሊን ስድብ ደግሞ 250,000 ድራም 250,000 ድራም። አሁን ወገዛ ጣቶቼ ቁጥር ረካክቼ ይሄው እገኛለሁ ዱባይ ላይ ተኝቼ። እንደገና ደግሞ ፎቶግራፍ፣ ቪዲዮ ምናምን ዳታ ሼሪንግ እስር ቤት ሪሊጅን እንደዚህ ሃይማኖታዊ ፖለቲካ ደግሞ ዲፖርት እንደገና ደግሞ ሳይበር ቫዮሌት ደግሞ 500,000 ድራም ቅጣት። እኔ ቀጭን ሆኜ ሳለው ወፍራም ነህ ብለህ ፌክ ኒውስ ማስተላለፍ አትችልም። ጆከር ግን አፈን አይበላላ አይጨንቅም። ከእንግዲህ ይችላል እንትና ይችላልም የለም አይደል? ይብላኝ። እኔ ለቡች ጆከርን ፈርታ ስድቡን ፈርታ 10 አንበሳ ያወረደች እንደዚህ ህግ መጥቶ አፉ እንደሚያስይዝላት ሳታውቅ በገዛ ጣቶች ቁጥር ካኪች ይሰድበኛል ብሎ ነው 10 አንበሳ አልቆጥ መልስልኝ ቢሆን በህገ መንግስቱ ተኪው 10 አንበሳ አወረደች። ቢገርባችሁ ነገር ምንም እንደዚህ ነገር ኢንቮልቭ ላይ አታደርጉ። ሙኒት ጨነቃት። ይኸው እዚህ ቪዲዮ ላይ ያለች መሲና ሙኒት አብረው ነው የተቀመጡት። ሙኒት እንዲህ ከመተነፈሷ የተነሳ ጡቷ ወደ ላይ ተወጠረ ሁላ ጨንቋት። ሳይወራ እንዴት ይከረማል? እንዴት ይዘለቃል? እኮ ገብቷችኋል? ይገባኛል። በአንድ ጊዜ ሁሉ ነገር ማቆም ይከብዳል። ላይቭ ላይ ሆናችሁ መሳደብ ስድብ እንኳን ልሳደብ ብላችሁ አትገቡም። ባይዘው ላይ እኔ አሁን ስገባ ዝም ብዬ እስቲ ላይቭ ልግባ ብዬ ነው የምገባው። ገብቷችኋል? ግን ሁኔታዎች ሞመንት ምናምን የሚፈጥራቸው ነገሮች አሉ። ከዛ ያንን ሰው ልክ
መናገር የለም እሱ በመጣበት መንገድ ሪሲፒ አታቀርብ ወይ ሜኒ አታቀርብ ገብቷል በሪሲፒ እሱ እንደዚህ ብሎኛል እንዴ ልበለው አይደለም ሊያሳምመው ይችላል በለምታስበው በተለይ እውነተኛ ታሪክ ከተገኘ አንተ ላይ ፊቱ ላይ ትበትንበታል ዶስ ይሆን አንተ ትበትናል እንጂ ካልኩሌት አድርገህ ምናምን የምትመጣው ነገር አይደል የሆነ ጂኒ ያለ ላይቭ ላይ ሲመጣ የሆነ አለ ሂድን ፑሽ የሚል አለ ከላይቭ በኋላ ነው ከፑሽ በኋላ እንደ ስፖንጅ ትንፍስ የምትለው እንዴ ምን ሆኜ ነው ምናምን ትላለህ ለራስህ መስማት አትፈልገውም ያልከውን ነገር ባይዘው እኔ አሁን አንዳንድ ጊዜ የራሴን ቪዲዮ መስማት አልፈልግም የእውነት እና በሪል ላይፍ የሚያውቀኝ ሰው ራሱ ሄለን ዩቲዩብ ላይ አይቼሽ ምናምን ሲሉኝ በቃ ለሌላ ሰው አትናገረው ነው ማለት የእውነት ለምን በዛ ጭንቅላት እንዲያናግሩኝ አልፈልግም እኔ አሁን በሪል ላይፍ ወይ ቤተሰብ ነክ ምናምን ብሎክ ነው ማረጋቸው ብሎክ የእውነት ብሎክ አረጋቸዋል ደግሜ ደግሞ አልሰማው ምናልባት የሚያስቀይ ነገሮች ይኖራሉ ለራሴ መቼ ነው ያልኩት ምናምን ትላለህ ብዙ ስታወራ እኮ መቼ ምን እንዳልክ አታውቅ አይደል ያ ላይቭ ላይ ስትገባ ብቻ የሆነ የሚገፋፋ ጂኒ ያለ ሰይጣን አለ ቴክስቶቹም ምናምን የለም እንደዛ በነገራችን ላይ ዱባይ ላይም ሆነ ምናምን ላይቭ ላይ ገብተው የሚያወሩት ሰዎች የሚጠይቁ እንዳይመስላችሁ ሪከርደሮች እንዳለ በአይቲያችሁ ትታወቃላችሁ ጉዳዩ እንዲያጣሩና ምን እንዲያርጉ ምናምን የተመለመሉ የአይቲ ሰዎች የሚዲያ ሰዎች አሉ በዚህ ጉዳይ ላይ እሺ ለእናንተ ያስጠነቀቅኳለም ለኔ እንድትጸልዩልኝ ነው ይሁላ ወተታ ይሁላ አተታ እንድትጸልዩልኝ ነው ይሆነ ጋይስ ከባጥስ ተቆጡ ተሰዳደብን ተነጋገርን ራይት ተነጋገርን ምን ቀረቀ እንግዲህ ዱባይን ከቡርጂ ከሊፋ ላይ ወጥቼ ተፈጥፍጬ አስቀረስኳችሁ አሳዩዋችሁ ጉዳዩን ኤምባሲ እንዲመለከተው የኢማራት ፖሊስ እንዲመለከተው አደረግን ዝም ብለን እኮ እዚህ ተወርቶ የቀረ ነገር እኮ አይደለም ሆነም ቀረም እኮ እንትን አግኝተንበታል ውጤት ራይት ውጤት አግኝተንበታል ጆከር ትልቅ ብላክቦርድ ግዛና ጻፍ ምታወራውን እሺ ላይቭ ስገባ ያ እንደ ድሮ ዝም ብለህ ገብተህ የምታወራው አጀንዳ የለም ወይንም ኡጋንዳ ሙባርክ ኡጋንዳ ምን መጣላለን ይሄን ግዘን እሺ ኡጋንዳ ከተላለው ነው ማለት ስትሄድ ስትከተላት ሰለ መሰለኝ ፖለቲካ አትችልም ያውለት በነገራችን ላይ ይሄ ነገር ኢትዮጵያም አለ ኢትዮጵያም ፖለቲካ ማውራት አለም ፖለቲካ የሚወራበት ቦታ ላይ መገኘት ያስቀጣል ፖለቲካ ሰዎች ዲስከስ እንዳያደርጉ አይደለም አላማው እኛ ፖለቲካ ያወራ መስለን ይሄ የፈረደበትን አማራ መስደብ የፈረደበትን ኦሮሞ መስደብ ይሄ ትግራይ መስደብ ነው ይሄ ፖለቲካ ያወራ ነው የሚመስለን ትገደላለህ ትገነጠላለህ ትመረጠራለህ ከክልል ትወጣለህ ከዛ አንጀቴ ራስ ይበል ይላል እንደሱ አይነት ድድብ አይጠፋም ገብቶቻል ግን እዛው ይገንጠልና ይመንጠር ስንል ወይ እናትና አባቶቻችን ይሄ ሁለቱ ዘር ይሆናሉ እናትና አባታችንን ምን መነጣጠረው ሌላ ነገር አይደል ገብቶቻል ለዛ ነው እንጂ ወይ እንደ መንግስቱ ኃይለማርያም ጊዜ ሰው ከተሰበሰበ መፈንቅለ መንግስት ያመጣል የሚል አላማ አይደል ግን የሚዲያ ፖለቲካ ሳይሆን ያው ማህይብና ደደብ ይበዛል ከኔ ጭምር ለዛ የነዚህን የብዙሃንን ጭንቅላት ነው ገብቷል ሱፍ ለፋሽና ሳምሶኔት ተሸካሚ ትንሽ ነው እና እነሱ ትንሾቹ ትችላለህ ከሚሉ ይሄ ሳያስብ በሞራል የሚያደርግልህን ሰው ኮንትሮል ብታደርግና እነሱ ደጋፊ ቢኖር ስለሚሻል ሰዎች አንተ ላይቭ ላይ የሚገቡ ሰዎች ጋይስ የሚከተሉት አድማጮችን
አድማጮች የሆነ ነገር ስታወራ ልክ አይደለም ካሉ እነሱን አለማስከፋት እነሱ እንዳሉት ልክ ሳትሆን ትቀጥላለህ ማለት ነው። በቃ ብቻ ምን አሳበደኝ ትላለህ። ገብቷል? እንደ ቁራ ምን አስጮህ። ዛሬ ልክ ነው ያሉትን ነገር ትላንት ነገ ስህተት ነው ካሉ ከነሱ ጋር አብረህ ትጮዋለህ። ብዙዎቹ እንደዛ ናቸው። እና ግን በዘርና በምናምን ስንወስድ ዋጋ እንደሚያስከፍል አናስብም። ለዛ ነው ፖለቲካ የሚያወራ ሰው እንኳን ለምን ፖለቲካ ለማውራት ከሆነ ፖለቲካ ፔጆች አሉ። አሁን ለምሳሌ እነ ኤርሚያስ አሉ፣ ኤርሚያስ ለገሰ፣ እነ ሪዮት አሉ። እነሱ አይከለከሉም። ኦሬዲ እንትኖች ናቸው። ግን ይሄ እንደነ ጆከር አይነት እንደኔ አይነት በጥራቃ ጠራቃ ምናምን ነገር በተለይ የዘር ነገር ምናምን ነገር አልፋቤት ዘር ጨርሰን በአልፋቤት ሰው ምን ከፋፍል ሰዎች አለን። ኤ ቤተሰቦች ወደዚህ ቢዎች ወደዛ ምናምን ገብቶቻል። ከዛ በኋላ ከኢትዮጵያ ሆነ ፖለቲካ ሲወራ መገኘት ብቻ ያስቀጣ። ኢትዮጵያ ላይ ኦሬዲ ይሄ ነገር እኮ ተደምድሟል። ጌስ ያ ዱባይውን እሱ አሜሪካ አሁን ኔክስት ቱር ይሆናል። ኢሮፕ እኔ ጋ ማለት ኢሮፕ ሌላ ዓለም ኢሮፕ እነ ጀርመን ምናምን ኦኬ ሌላ ይቀጥላል። ግን እኔ ጋ አይመጡም። ምክንያቱም እንዴ እኔ ነኝ አንዷ እብዷ። እንግዲህ ኪኒን ቀስ በቀስ እየሰጠኝ ነው ጅንኑ። ኪኒኑን ካቋረጠ እንግዲህ አይታችኋል። ውሻ መድኃኒቱን ሲያጣ መጀመሪያ የሚነክሰው አሳዳጊውን ራሱን ነው የምነክሰው አይደል እንዴ? ያ ራሱን ነው የምነክሰው። ውሻ ሁሌ ፊት ለፊቱ የሚመጣው አሳዳጊው ራሱን ትነክሰዋል። ይሁን ሁለቱም ተለካክፈ ተቀምጣታለህ። አይ ልክ የውሻ ልክፍተኛ ታደርገዋለህ። እሱ ራሱ ማን ተለክፎ ማን ይቀር ማን አስጀምረኛል? ዛሴ ግን እኔ ብቀጣበትም ደስ የሚለው ነገር ብዙ ሰው ተምሮበታል። መንግስት እዚህ ነገር ውስጥ እጁን አስገብቷል። ኤምባሲ የዱባይ እንትን ገብቶበታል፣ እዚህም ሀገር ገብቶበታል፣ ብዙ ነገር ገብቶበታል። እና ያ ስናወራቸው የነበሩት ነገሮች ጀስት ቶፒክ እና ወሬ ሆኖ የቀሩት ነገር አይደለም። የብዙ ሰው ህይወትን የቦረቦሩ የጎረጎሩ በየቢሮ ያንኳኩ ናቸው። እና አንዳንድ ፕሮጀክቶች እንዲጀመሩ ምክንያቶች ናቸው ብዬ አስባለሁ። እንግዲህ ስኬታቸው ወደፊት ይታያል። ማለት ማስቆም እንደሚችል ያሳዩ ጅንኑ ያ ማስቆም እንደሚቻል ጅንኑ ውሎ ግባ ነው የሚባለው፣ ብሩ ውሎ ይግባ ነው የሚባለው። ያ እና ያ የመንግስት ጆሮና የመንግስት አይን ስለሆነ ያው ባለሀብት ስለሆነ በዛ የተነሳ እሱ መነካቱ ትኩረትን ስቦ ሚዲያ በእንደዚህ አይነት ደረጃ መውረዱን ትኩረት እንዲሰጠው ነው የተደረገው። በዛም ይመስለኛል ኤምባሲዎችም ምንም በእንደዚህ አይነት ነገር ውስጥ የገቡት። ላይቭ ላይ ስለ ጥንቆላ፣ ስለ ቁንቀና፣ ስለ ቅልቆላ ሲያወሩ የሚውሉት ዱባዮች ቢያንስ ለራሳቸው ሲሉ እንዲሉ ሲጀመር ኃይለኛ እንትን አላቸው። አለመካሰስ ነው እንጂ ከሌላው ዓለም ዱባይ ትንሽ ከባድ፣ በተለይ ከአረብ ሊጎች ሀገር እንደዛ ሲሪየስ ናቸው። ሰዎችን ራሱ ቴንኪው ማለቱን ራሱ አትችልም። ስም ጠርተህ እሱ ካልፈቀደልህ ይሄ ሰው ጎበዝ ነው ሁላ ማለት አትችልም። መሳደብ ብቻ አይደለም ድሮም ራሱ ገብቶቻል። እኔ ግን ቡቺ ጂን ስጠጪ ልትሄጂ ነው። ጂን ስጠጪ ምን ልታረጉ? ወይ ጆከር ወይ ግን እኔ አሁን ጋይስ ማን የምጣላው ሰው የለኝም። ማን ነው የምጣላው? ይኸው ማዲያታም የሆነ ያለ ችግር የለውም። ካሁን በኋላ ምን ቀረኝ ጋይስ? ሁሉን ስድብ ተሰዳደበን እኮ የእውነት የጸብም የፍቅርም መነሻ መጀመሪያና ማረጊያ መሆናችን ደስ አይል? ያ ይበቃል ጋይስ፣ ይበቃል፣ የእውነት ይበቃል።
እኔ በነገራችን ላይ እናንተ በግድ ነው አሁን ስብሰባ ተጠርታችሁ ምናምን እንደዚህ ነገር አቁሙ አለበለዚያ እንደዚህ ትሆናላችሁ የተባለው። እኔ ለማስገደዱም ቀድሜያችኋለሁ፣ የእናንተን ዓለምን ለማሳየትም ቀድሜያችኋለሁ። እናንተ ገና ትላንት ሲያስገድዷችሁ እኔ ኦልሬዲ ፍቅር ይዞኛል። በጣም እኮ እየተያየን የተለያየን ሰዎች ነን። ግን እናንተ ገና ስድብ ላቁም አላቁም ትሬሊንግ ገና አሁን ነው ገና አይሙራችሁ ትእዛዙ ራሱ የመጣው። እኔ እሱ ጨርሼ እሱ ላይ ደንታ ጥቼ ተስፋ ቆርጬ እኔ ለራሴ ፍቅር ደቁሶኛል። ሙድ ላይ ያለ ነው። በጣም የምንለያየው ነገርስ ከፊታችሁ ህይወትም እናንተ እስከምትመስሉ እኔ የማራው ነገርስ አፈርቢ ይሄ ያስከስሳል። የት ነው ያገረን ያለችው? ቼክ አድርጉልኝ ጋይስ። ጠበቃችን ጉዳይ ያዝልኝ። እኔ ስሰደብ ዝም ለራሳችሁ ግን በጣም ነው ብዙ መጽሐፍ የምትከፍቱት። እንደዚህ እንዲህ ዶሲያችሁን ነው እኮ። ኧረ በስመ አብ! ኧረ ይሄ አፈርቢ ማለት ሙቺ ነው። እንደ ሞት እየተገፋፋው ነው። የትኛው አንቀጽ ነው ነገር እንትን የሚለው? በነገራችን ላይ ነፍጣ ምናምን ችግር የለው። ለዱባይ ግን ችግር አለ። በነገራችን ላይ ስሜን እስከምትጠሩ እኮ አይደል የምታወሩት ወሬ እኔን ከሸተተ እንደዚህ ሄለን የለም እንዲህ ከሸተተኝ አድማጮቼ አንቺን ይሸታል ካሉ ቡርጂ ከሊፋ ጅንኑ ነው አናቱ ላይ ነው። እዚህ ላይ ሞት እኔ ላይ እንደዚህ ትበረታለ እነሱ ውስጥ ላለ ምን ነው የእነሱ ዶሴ አይሰራም እንዴ? በቀደም በጣም አስለቀሽኝ። ዛሬ እዚህ ይኸው ማሰሌውን በሰለኩ ህይወት እንደዚህ ናት። አንዳንዴ ሽንኩርት አንዳንዴ ማር ማለት ነው። ያ የእውነት እና ከማን ጋር እንጣላለን ግን ጋይስ? ማን ቀረ እዚህ ሚዲያ ላይ አሁን? ማን ቀረ? ግን ከዱባይ ጋይስ መቋቋም አቅቶት አፉ መቆጣጠር አቅቶት የሚቀጣ ማን ይመስላችኋል? ወደፊት ዝም ብላችሁ እስቲ ገምቱ እንዴ። ሊያ እንዳትከሰስ ሄለን የሚለው ራሱ ሄልዬ ብላ ነው እኮ የምትጠራው። ሄልዬ ብላ ነው የምትጠራው እኮ። ይሄ ህግ እኮ ኦልሬዲ ኢትዮጵያ ላይ እኮ ቀድሟል እኮ ከእንትን ጋር እኮ። ማን ይመስላችኋል? የሚጠጣው ጆከር ነው። ጆከር ይጠጣል። ሲጠጣ ደግሞ ብሎ ይነሳል። ውሸት። ሰክሮ እንኳን ካሜራ መክፈት የማይረሳ ሰው እሱ እንዳየሁትን ልባሙ ሰካራ ማን ይመስላችኋል? ግን አሁን ስድብ ለማቆም ነው እንደዚህ የምንቸገረው አይደል? ኧረ በስመ አብ! ምን አይነት ግን ድንጋዮች ነን ጋይስ። ሽት ስድብ ለማቆም ነው አይደል? ስንወለድ ስድብ ነው እንዴ ጡጦ የተሰጠን ጋይስ? ነውር ነው እኮ ግን እኮ አይደል? አሁን ይሄም መልክ ይዤ እንዲህ አይነት ጣይቱ መልክ ይዤ ስድብ ላቁም ማለት እኮ በጣም ውርደት ነው እኮ። እሺ አሁን ገና ቀጣኸኝ ጅንን፣ አሁን ገና ቀጣኸኝ እናቴ ትሙት፣ አሁን ገና ነው ቀጣኸኝ። አሁን ይሄን ጥያቄ ስጠይቅ ራሴን ቀጣሁት። የእውነት ነውር። አይ አስባችሁታል? እኔ ያኔ ሚኒሊክ ዘመን ጣይቱ ሆኜ ጣይቱ ቦኖሮ እኔ ታስወግደኝ ነበረ፣ ሚኒሊክ እንዳልጠብስ ማለት ነው። ግን ይሁን እሷም አልተፈጠረችም። እኔ ያለው ልበል። አስባችሁታል? ንጉስ ባልያለኝ፣ ንግስናው አለ፣ ፈርስት ሌዲነት አለ፣ ግርማ ሞገስ አለ። እዚህ መልክ ላይ አስባችሁታል? እንግሊዝም በእኛ ቁጥጥር ስር ነበር የምናደርገው። እንግሊዝ ሙሉ የኛ እንትን ነበር የምናደርገው። ለዲፕሎማሲ ንግግር ራሱን የነበር ሚኒሊክ የሚልኩት። ያ አስባችሁታል? እዚህ መልክ ላይ ንግስና ተጨምሮ ጦር ተብሎ እንዲህ ብለ እሺ። አሁን ይሄ መልክ ጋይስ ስድብ ልሳደብ አልሳደብ እግዚአብሔርን አረባ፣ የእውነት አረባ።
የሆነ ተረባም ጋይስ ልክ አይደለም የሆነ ያ ሊያሞነክሰን ነው እንደሚፈልገው ቤንጂን ነው ጋይስ እንደገና ሌላ ሐሳብ ደግሞ ይመጣልኛል እኮ የሚያናድደው ነገር ምንድነው አላማው እኛ ወዴ ማለት አሰልጥኖ ጨው አድርጎ ምን ሊያደርገን ነው የሚፈልገው ግን እሱ ካምፕ ሊወስደን ነው እንዴ ለማን ይሰጠን አይ ቲንክ ለኔክስት ጄኔሬሽን ምሳሌ እንድንሆን ለሁለት ክርር ያለ ጨዋነት ደግሞ ይደብራል አይደል ጋይስ ላላርጉት ህጋችሁን ላላርጉት ክርር ያለ ጨዋው እንደዚህ ጤና ይስጥልኝ እንዴት አደራችሁ እኔ ሄለን እባላለሁ የዛሬውን ቶፒክ ማሳያችሁ እኔ ነኝ ቶፒካችን እንደሚከተለው ነው አስተያየት በዚህ ላይ ያላችሁ ነውና ግቡና አስተያየት ስጡ ናሚኮ በዚህ ላይ ምን ትያለሽ ሄለን ደህና ነሽ ቅድሚያ እድሉን ስለሰጠሽኝ አመሰግናለሁ ምንም አይደለም ይቀጥሉ ሲጨርሱ ደግሞ ቴንኪዩ ይልመዱቦ ስለ ጤና ማወራ ነው መስለው አይደል ጋይስ እግዚአብሔር ስለ ጤና እርሶ የሚሞክሩ ነው የሚመስለው እርሶ የሚሞክሩ ነው የሚመስለው ስነ ምግባር ምን ነው የሚባለው ድሮ ትምህርት ብለ ቢበል እጅ ስራ ነው ስነ ምግባር ክርርም ሲል ያስጠላል ለምን ማርም ሲበዛ ያስጠላል እኮ ይመራል እንዴ አይክረር ሙድ የሚኖረው ግን የለም ነፍቼ ገፍቼ ሰፍቼ ምናምን የሚል ነገር ይቀር ግን የለም ባክ ወደዛ እከካ የለም ምን እኛ የፈጠርነው ነው እንደ ትውልድ ከድሮ ሲወርድ የነበረ ስድብ ነው ማለት እከካማው ምንድነው እከክ እንደዚህ የሚታከክ ለምናልሽ ሲል ሲያካይቼ አዮ ንፍጣ ሲያወራኝ እንዲህ ብሎ ነበር ገብቶቻል የሌለ ፐርሰናል አፋታለው አፋርሳለው ይሄ ይቅር አንድ ሰው ሲንግል ስለሆነ ካንተ ጋር ጃምቦ ሲጠጣ አይውል ምን ያደርግልሃል ባህላዊ ስድብ ደስ ይላል ይሄ ዘመን አመጣሽው ነው የሚደብረው ህዝብን ያጨራረሰው እሱ ነው ወደዚያ አትለፋደድብኝ የትኛው አንቀጽ ላይ ነው ያለው አንቀጽ ፈልጋ አምጣ እስቲ ጠበቃ ሰው ለምን ብሎ ጥያቄ ሲጠይቀኝ ጠበቃ እየመሰለኝ እየመጣ ነው ባይዘው ይሆነ አሁን ዲፍዝዝ ትክስ ያለው ጋይስ ግን በጣም ያስጠላ ማንነት ነበርን ማለት ነው እኮ ጋይስ አይደል በጣም ያስጠላ ግን ይሄንን ቲክቶክ እና ሚዲያ እኔና ጂንኑ አልቀየር ነው ጋይስ አልቀየር ነው አንድ እሱ በክስ መጣ እኔ ፍቅር ያዘ ግን እሱም ይዞት እኮ ይሆናል ምን ይታወቃል ህልም ያየሁት እኮ እውነት ይሆናል ለምን ጧት ስነሳ ህልምልም አላልኩም እንዲጠፋ አልፈለኩም ህልም ስታዩ ህልማችሁ መልሶ እንዲመጣ የተኛችሁበትን ትራስ ፊታችሁ ላይ ድፉ ይላል ሳይንስ ትራሱን አንስቼ ፊቴ ላይ እንደዚህ ደፋሁት ገብቶቻል ለምን ነው ምተው ይው እንዳታናድሩኝ ጋር ህገ መንግስት እንዳታስጥሱኝ እንዴ ታይ ለምን ነው ምተው ሃይ ታይ ምኑ ነው ምተው ጋይስ አፌን አምላኪ ልሳኔን ተቆጣጣረው ህገ መንግስቱ ልሳኔን ተቆጣጣረው የእውነት እንዴ እና ምን ብዬን ያቆምኩት እንደዚህ ያረጋጉኝ እስቲ ሄለን ተረጋጊ ከቀልብሹኝ ይበሉ ለትንሽ ጊዜ ብቻ ነው ችግር የለው ቴክስተሮች እኮ ቀንቶ ነው አይደል የእውነት አይ አሁን እኔ አንድ ሙትቻ ይሄን ያህል ደረጃ የሚከድብኝ ነው አይ ያየሁት ህልም ልክ ነኝ ላብስነ ስርዓት ታይም ለምን ነው መቶ ሳውራ ሄለን አታውሪ ዱባይ ታይ እንትናን ታይ አታፍቅሪ ጋይስ እኔ ኮማ ውስጥ ነው እንደምኖረው
ጓንታናማ ነው የሚወስድሽ አፈቀረችኝ ብሎ እግዚአብሔር ጓዳ ውስጥ ነው የሚያስረኝ በእርግጠኝነት ጓዳ ውስጥ ከዛ ጓዳ ውስጥ አሰርኳት ሲል ተለማምጆ ሳሎን ላይ እንዲያስቀምጠኝ ነው ማረግ ከሳሎን ደግሞ ደብሯታል ብሎ ደግሞ እስቲ ግቢ እስቲና አውሪ እንዲለኝ ደግሞ አረጋዋል ከዛ በኋላ ደግሞ ላይ ባገባም እንደ ከኔ ጋር ብዬ እጁን ይዤላችሁ መጣል የእውነት ፍቅር ያሸንፋል ያለው ቴዲ ዝም ብሎ ተረት ነው ማለት ነው የነገር ካሉ የእውነት ጥላቻ እንደሚያሸንፍ ነው ማረጋግጥ ዋይ አይ ቼንጅ ቶፒክ ቼንጅ የሚባለው እኮ ከህይወት በኋላ ከቀጠልክ ከኖርኮ በኋላ ነው ሳልኖሮ ለምን እንደምቀጥል ዋይ መስዬ ቲንክ ላንቺ ብዬ ነው ያ ሄለን ኤርታሌ ካስቀመጠሽ ይዞኝ ሲሄደን የምሱን እዛው ይዤው እዛው አላስቀምጠውም እንትን የዱባይን ስድብ የለም የሚለው ስድብ ብቻ አይደለም ፖለቲካ ላይ ማውራት አይቻልም ፌክ ኒውስ እንት ማለት አይቻልም ሃይማኖትና ምናምን ላይ አስተያየት መስጠት አይቻልም ገብቶቹን ማንኛውም ፎቶ ምናምናምሽ ማጋራት አትችልም ዝም ብለ አሚሩ ራሱ እኮ ቴንኪው ማለት አትችሉም ታውቃላችኋል እሱ ካልፈቀደ ለቴንኪው እሱ ሚዲያ ላይ መባሉን ካልፈለገ እንትን ድሮም እኮ ይሄ ነገር ነበር ግን እኔ አሁን የሆነ ሰው ክሰሽው ብትሉኝ አልከስ ማልከሰው ለምንድነው ነገ መጥቼ እንደምሰድበው አውቃለሁ ዮኒ እሱ በሄደበት መንገድ እንደማስቀምጠው ስለማውቅ ሄለን ይሄ ነገር እኮ ያስከስሷል ብትሉኝ እኔ አልከስም ብሞት አሁን ጠበቃ አምጪ ጉዳዩን እኔ ልጨርሰው ቢለኝ እኔ አልሰጠው እናቴ ትሙት የምን ጠበቃ ወይ ለራሴ ማጣበቅ የሌለኝ ሴትዮ ምን አለፈኝ ነገ መጥቼ እኔ ለፈልፍ የለን ለመሰለ ጉርጓድን አርቃት ቆፍር ነው ጉርጓድን አርቃት ቆፍር እኔ ለሰዎች በእንደዚህ አይነት መንገዶች እርምጃ መወስድ ከሆነ እንደዚህ አይነት ነገሮች ነው የሚጠብቃችሁ እኔ እንደዛ ስለማመን እንደዚህ አይነት ነገር ሰው ላይ እርምጃ ልወስድ እኔ በጣም ተናድጄ የሆነ ሰው ላይ ሀገር ቤት እንደዚህ ቁጥር እንዲህ ልነካ ብዬ እግዚአብሔርን ነው የምላችሁ ያደረጉት ነገር አናንዱኝ ከዛ ይመለሳል እንደዚህ አይነት ነገር ሰው ላይ ብዬ የሆነ እጄን ያነሳሁት እንደዚህ በጣም ተናድጄ እስቲ እነሱ በፈለጉት መንገድ ቢሄድስ ብዬ ማለት ዮኒ ጸጉሩን ብላጨው ቂጡል ያለው ማዲያት መጀመሪያ ክሬም ይግዛበት አሁን ሰመራ አይደል ቁምጣ ሲለብስ ይታያል እከካም ምንም የስድብ እኮ አይደለም ኖርማል ነው ያ እንዴ ጋይስ አንድ ቀን እንኳን መጽሐፍ ቅዱስ ያላነበበን ሰው በአንድ ጊዜ ቄስ ልታርጉት ትፈልጋላችሁ እንዴ ሲጀመር ህጉ የሚጸድቀው ከነገ ጀምሮ ነው ስተነገ እንግዲህ ትንበል እኛ ግን ለህጉ ፈርተን ሳይሆን እንሳደብ ብሎ እንደዚህ መከራከሩ ራሱ ሼም ያዘኝ ባይዘው ምን አይነት አይምሯችን ሱኑ ነገር ባይኖር ጋይስ የውነት እኔ እኮ ይሄን ነገር ቶሎ መላመድ ከብዶኝ ነው እንጂ ስንት አጀንዳ ስንት ነገር እኮ አለ አይ ኖ በፈለገ መንገድ ላይ ነገሮች ላይ መግባት የምችል ሰው ነኝ በደም አውቃለሁ አንድ ጊዜ እንደዚህ ካየው በጣም ግንዛቤ ያለኝ ነገር ቶሎ እረዳለሁ ብዬ አስባለሁ ያ ሄሉ እየፈራሽ ነው ምኑን እንትናይ ምኑን እከካም ስድብ አይደለም ያው የሚታይ ነገር ነው የሆነ የሚታከክ እንደዚህ ነው ይሄ የሆነ እንዴ 10 ትእዛዛት አላውን በእግዚአብሔር አይደል ይሄን 10 ትእዛዛት አትለፉ 10ንም ስላላዘዝ ካለም ገነት የሚያስገባህ እኮ ከ10 ራሱ 5 ካስገባ እንትን ካል ኦኬ ነው ኢት ኢዝ ኦኬ ይላል ምንድነው አሁን ጠበቃ ቁጭ ብሎ እኔ ላይ ይሄን አሁን እዚህ ጋር አንቀጽ 3ን ጥሳለች ይላል ይጽፋል አሁን እሱ እኮ እየተጣላ ነው የሚውለው እኮ ጋይስ ስንት አለ ጋይስ የሴቶች መብት ተከራካሪ ዋና ኃላፊ ሚስቱን ግን ባክሽያንን ጫማ ቀብኝ ብሎ አመናጭቆ ጫማ ወስዶም ይመጣል ቢሮ ውስጥ ግን
ወይዘሪት ወይስ ወይዘሮ ይላል። ወይዘሪት እባኮትን ወደ ጉዳዩ ይግቡ ይላል። መልክ ሲሰራ ስራው። እቤት ውስጥ ግን መንገድ ላይ ኩባያ እንኳን ካገኘ በእግሩ አመናቅሮ ነው እኮ የሚገባው። ዊኖዚስ አሁን ዳኛ ሆኖ ሰው ሰድቦ የሚያውቅ የለም። የቤተሰብ አካሉን ሰድቦ አያውቅም። እና እንደራሳችሁ ይዋገስ ስራ ዓለም ነው የምታሰላስሉት። ሃይ እንትን መግባባትን አስቡት፣ ህይወትን አስቡት፣ ህሊናን አስቡት። እንዴ አሁን ዓለም እስከሚሰለጥንና ምን እስከሚሰለጥን ድረስ እኮ አባቶቻችን ሀገርን ሲመሩ የነበሩት በህሊና ነው፣ በራሳቸው መንገድ እንጂ ህገ መንግስትን ተከትሎ አይደል። የእውነት የሆነ ሰው ጥፋት አጥፍቷል ከተባለ አላጠፋውም ካለ እዚህ ላይ መሳሪያ ያስቀምጣል፣ ተራመድ ይባላል። ተራመደ፣ ህዝብ ያምነዋል፣ ሀገር ያምነዋል። እነሱም ተማምነው የእውነት ተዋደው ይሄዳሉ። አሁንስ እንዴ አውቆስ ቢሆን ትላለህ። ትንሽ እውቀት ሀገር ትላጭ የሚባል ነገር አለ። ጋይስ ከኛ ጋር ተግባቡና ተጫወቱ። ሞዴሬተር ፕሊስ የሚሳደቡትን ሚዩት። ምን ተሳደቡ? ምን ችግር አለ? ያ እኔ እንዳያሳስቱ ፈርታችሁ ነው አይደል? አልሳሳትም። ዛሬ ላለመሳሳት ወስኜ ነው የመጣሁት። የእውነት ካሁን በኋላ ቲክቶክ ላይ ጩኸት፣ ሮንግ ኢንፎርሜሽን፣ አጉል ዘረኝነት ፖለቲካ መስሎ የሚያስጠላ ዘርን ከዘር አለ ባልና ሚስት የሚለያይ እናትና አባት የሚያጣላ እንደዚህ አይነት ነገር ድሮም ነበረ በግልጽ። ያው እኛ የጀመርናቸው ነገሮች ለእንደዚህ አይነት ቁም ነገር መብቃታቸውን እንዴት አያችሁት? ከዱባይ ቲክቶከር አፉ አምልጦት ይህን ህግ ጥሶ ወንጀለኛ ሊሆን ይችላል ብላችሁ የምታስቡት ማንን ነው? ግምታችሁ። እኛስ ምን ይውጠናል? እና መግባት ትችላላችሁ፣ መውራት ትችላላችሁ። ያ ቡቺ ካልጠጣች በስተቀር እንትናት አሽሙር ነው የምትለው። ያወራውት ወሬ እኔን ይመስላል ከተባለ you can do it። በተለይ ሚዲያ ፊገር ካልሆንክ እንደዛ ትሆናለህ እኮ። ጀርመን እንደዛ አድርጎ 10,000 ዩሮ ያስቀጣ ሰው አውቃለሁ። ያ ገብቷችኋል? ያ መግባት የፈለጉትን አንዳንድ ጻፉ፣ ሞዴሬተሮች ያስገቧቸዋል። ዝም ብላችሁ ምጥርጥርዬ ምናምን ለመታየት ምናምን አይደለም። የእውነት ማውራት ከፈለጋችሁ ያ ጂጂ ጉዳም ነው ነገር። በነገራችን ላይ ግን እንደዚህ አይነት ህጎች የወጣው ሰዎች ጸብ፣ ስድብ በሰለቻቸው ሰዓት ይመስለኛል አይደል? አሁን ለምሳሌ ዲጄ ዘረኝነት ውስጥ የገባ ሰውም ገብቶ ለፍልፎ ምን ብሎ የለም መጨረሻ አካባቢ ላይ ምናምን ምናምን በጣም ከዘገየ በኋላ ምናምን መክሊት ምናምን ይሄን ፊት ይዘሽ ነው እኔ ጋር የምትመጪው ንፍጣ ቲጂ ምናምን ጋይስ እንደገባችሁ ማንም ያወራ ሳይኖር ሚውት ካረጋችሁ አቴንሽን ሲከር ናችሁ ትወርዳላችሁ። ግቢ ቲጂ። ሰላም ሄሉዬ፣ አልሐምዱሊላህ በጣም እንደምወድሽ ልነግርሽ ነው። አስወርዷት። ላምሪ መውደድ ምናምን አታውሩ። በተነሳው ላይ ቶፒክ አውሩ ጋይስ። ምን ያደርጋል ነገ ለምንጣላው ነገር። ላምሪ አስወርዷት።
ልቃሚ ሄሉ ቤተሰብ ፕላስ እንዴት ነሽ? ዋትስአፕ ሰላም ነው አሸወይና ስማ አለን። ከዱባይ ተባረርን። እኛም እንዳናወራ ከእንግዲህ እኛም ወሬ አናገኝም ከዚህ በኋላ አለኮ ግን ማውራቱ ነው እንትኑ እና ከማጋ አጣላለሁ። እነሱ መልስ አይመልሱማ። ከማዳት ጋር ከግንድ ጋር መጣላት ነው የሚሆነው። አሁን መልስ ካልመለሱ ምን ይደምቃል? ማዳትና ድድ ፋሚሊ የማይቀሩ ቤተሰቦች ናቸው እና ጆከር ፈንገስ እሱም እኮ ዱባይ ነው ያለው። መልስ ካልመለሰልኝ ምኑን ይደምቃል ታዲያ? አይመልስማ። ዱዳ ሆነ እኮ በቃ። በምን አይነት ዙሪያ እናውራ? አሁን እሱ ነው ችግሩ። ቡቺም አሁን ገብታ ነበር። አሁን ገብታ ላውራ ነው ምናምን ብላ ፈርታ ወጣች። ግን ሄሉ ታውቂያለሽ፣ የአንቺ ውጤት ነው ይሄ። እዚህኛ ባወራ ነው የአንቺ ውጤት። በጣም ኮንፊውዝ እኮ ነው ያደረግሻቸው። በቃ አይምራቸውን ያሳቸው። እርስ በራሳቸው እኮ አይተማመኑም። ጥላቸውን አያምኑም። ትክክል ማለት የስጋ ነጋዴዎች እኮ ኮምፕሌን አቅርበዋል እኮ መንግስት የገባበት በዛ ነው። እንደገና ደግሞ ባለሀብቶች ይህን ፕሮጀክት ወዲያውኑ ነው የቀረፉት በዚህ በጅንኑ ምክንያት። እኔን ቀጥቶ ነው እንዴ እንደዚህ አይነት ፕሮጀክት የሚያቋቁመው? እኔም መነሻው ሀሳቧ ስለሆንኩ እውነት ካሳ ያስፈልገኝም እስቲ እንደ ሀሳብ እንዲህ በጣም ያስፈልግሻል። እንደገና ደግሞ በዚህ ሪፖርት ባቀረብ ነው አንደኛ ተባራሪ እንደውም ይሄ ሀፒ ነው ምናምን በዚህ በቪዲዮ እሱ ነገር በጣም ኢትዮጵያውያኖች ላይ ብዙ ነገር እየወጣባቸው ነው። ይሄ ጎጥ ነገር ምናምን አንዳንድ ሰዎች አብረውት ብላክ አውርዱልን። እሺ ሚዩት አርጓቸው ወይ አውርዷቸው። አሁን እንደዚህ አይነትን ሰው ስንናገር ህገ መንግስቱ ምን ይላል? ጋይ ስነ ስርዓት ያዙ ወይ እነዚህ እንደ ሀፒ አይነቶቹ ሰዎች ብዙ ሰዎች ከነሱ ጋር ብላክ መኒ ብላክ ላውደሪ ምግብ እንደዚህ ብላክ በውስጥ ለውስጥ አሁን ግን እኔ ቀረበኝ የቀረን ከቨር የተደራረጉ ሰዎች አሉ። ያ የቀረን ሀቢባ ዝንጀሮ እሷን ራሷ አንድ የሆነ ነገር ማድረግ አለብን። መች ነው ግን የምትወልደው? አራዝማው ነው አይ ቲንክ ማራዘሚያ ወስዳለች ነው የሚባለው እንደሚባለው። ያ ይሄ ጌም ነው። ፊቷን አይተሽዋል? እሱ እርግዝና ላይ እንኳን ሴቶች ያጋብጣሉ እኮ ኖርማል ነው፣ አይሳቅም። እሺ ማንም ሰው ዱባይ ግን በቃ እንደዚህ ነው ሲያረግዙ እንደዛ። እሷ በነገራችን ላይ ደስተኛ ናት። ረስታው እኮ ጌም ትጫወታለች። ያ ረስታው ብዙ አታዳምጥም። ረስታው ጌም ምናምን ትጫወታለች። እኛን ነው ምጥሽ ሊመጣ ነው ብለን ሁላ የምንነግራት እኛን ረስታለች። እሷ ተመችቷታል። መሲ ብሪጅስቶን ካርቶኗን ሰብስባ ኢጃዛ ቤት ደግሞ አላት ተባለ። ኢጃዛ ቤት አላት ተባለ። ሴቶችን የምትከምርበት ብዙ ነገር አለ። በነገራችን ላይ ዱባይ ማን ለማን ብላክ ወይም ደግሞ መኒ ላውደሪ እንደሚሰራ አያውቅም እና የተሳሰሩ ናቸው። ብዙ ነገር አለ። ብዙ ባይዘዌ እንደዚህ ብላክ ምናምን የሚሰሩት ሐዋላ ምናምን እነዚህ ሱቅ ያላቸው በዓለም ዙሪያ ላይ ያሉ የሀበሻ ሱቆች ፊት ለፊት ላይ የሚደረድሩና 4 ኪሎ ሽሮ እና በርበሬ እንደ ወሬ እንዳቆጥረው። አንድ ነገር ልንገር። አሁን ለምሳሌ እነ መሲ እነ ምናምን በቀን ቢሸጡ 3 ቴሌፎን አትሸጥም። ለሱቁ ግን የሚከፈለው እስከ 6000 ድርሃም ምናምን ነው። ገብቷል? ከየት እያመጡ ነው የሚከፍሉት? ለማን ብላክ መኒ እንደሚሰሩ ለውደሪ እንደሚሰሩ እንኳን አያውቁ። የተሳሰሩ ሐዋላ ነው የሚልኩት። ሄሉ እኔ በፊት ኖር ያለው ዱባይ እንዲህ ሱቅ ያላቸው ምናምን ሐዋላ ካርጎ ምናምን ከዳ ነው የሚቀበሉ። ደግሞ አሁን ልካለን ብለው ብርሽን ይቀበሉና ሳምንት 15 ቀን ወር ነው የሚያስቆዩ። ያ አሁን ለምሳሌ አንድ ኢንቨስተር ወይ አንድ ምናምን አንድ ሰው ብቻ ነው ኮንታክት የሚያደርገው። እነዚህ የሚሰሩ ሰዎች ለማን እንደሚሰሩ ራሱ አያውቁትም። ባይዘው ለምንድን ነው ይሄ ኖርማል ነገር ነው? አይ ኖርማል ጎጥ ከሆነ ጎጥ ሐዋላ ጎጥ ነው። እናንተ በየአረብ ሱቅ በየምናምን ሐዋላ ትልኩ ስራቸው አበሻ ነው የሚልክላቸው። አበሻ ነው የሚልክላቸው። በዛ ላይ ቅድሚያ ብሩን ተቀብለው ኬት ነው የምትሄዱት? በዛውም ብራቸው የሚበላ ልጆች አሉ።
ብራቸው በየሰፈር ሱቅ ይበላል። አይደል እንዴ? ዋናው ዓላማቸው ሽሮ መሸጥ ይመስላችኋል እንዴ? ከየት መጣ ንብረቱ ሲባል ሱቅ አለ ነው። ለዛ ብቻ ነው ጀስት ከበር